በሰንበት ቀን ወደ ምኩራብ ገባ። ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት አለ ሊቁ ቅዱስ ያሬድን። በሰንበት ቀን ወደ ምኩራብ ገባ፣ የሃይማኖት ቃልንም አስተማራቸው። የሰው ልጅ የተፈጠረው እግዚአብሔርን አመስግኖ ክብሩን እንዲወርስ ነው። የሰው ልጅ ዓላማው ከቅዱሳን መላእክት ጋር 100 ነገድ አድርጎ የፈጠረው እግዚአብሔር ለምስጋና ነው። 99ኙን ነገደ መላእክት ያለ እረፍት እንዲያመሰግኑት አድርጎ በሰማይ አስቀምጧቸዋል። የሰው ልጅም ደግሞ ከእንደ ቅዱሳን መላእክት እንዲያመሰግን ተፈጥሯል። ኪዳን ሐዲስ ኪዳን በምኩራቡ ደግሞ ዛሬ ያለችው አማናዊት ቤተክርስቲያን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ ፈሳሽነት መስርቶ በአዲስ ኪዳን ይህችን ቤተክርስቲያን እግዚአብሔርን ተሰባስበን እንድናመልክበት ከእግዚአብሔር ጋር እንድንገናኝበት የእግዚአብሔር ፈቃዱ ሆኖ ዛሬ ተሰባስበን እኛም እናመልካለን ማለት ነው። ክብርና ምስጋና ለሱ ይሁን። ነው ኢየሱስ ክርስቶስ የዛን ጊዜ ወደ ምኩራብ ገብቶ ይህንን ከዚህ አውጡ ያላቸው ቢባል አንደኛው ቤተ መቅደሱ ዓላማውን ስቶ ነበረ። ቤተ መቅደስነቱን ትቶ ወደ ዓለማዊ ሥራ ሄዶ ነበረ የሚሰራው። ሶስተኛ እኛ የእግዚአብሔር ቤተ መቅደስ መሆናችን፣ የእግዚአብሔር ማደሪያ መሆናችን፣ እግዚአብሔር በእኛ ካደረ ደግሞ እኛ ይህንን ቤተ መቅደስ በንጽህና መያዝ እንዳለብን፣ ክፉ ነገር በዚህ ቤተ መቅደስ ውስጥ መደረግ እንደሌለበት፣ በዛ ቤተ መቅደስ ሸቀጣ ሸቀጥ መሸጥ የለበትም፣ ዓለማዊ ነገር መደረግ የለበትም እንዳለ ሰውነታችንም ደግሞ ክፉ ነገር በሱ ላይ መደረግ እንደሌለበት፣ የእግዚአብሔር ማደሪያ መሆን እንዳለበት፣ የኃጢአት ማደሪያ መሆን እንደሌለበት፣ ክፉ ሸቀጥ በውስጣችን እንዳይከማች ይህን ቤተ መቅደሳችሁን አጥሩ እያለ ነው እያስተማረን ያለ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም እስከ ሞት ድረስ በወደደንና ባፈቀረን በገናናው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? ቅዱስ አምላካችን እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው ስለፈቀደልን በደላችንን ሁሉ ሳይመለከትብን በቸርነቱ የጎበኘን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። የእናታችን የንጽሕተ ንጹሐን የድንግል ማርያም አማላጅነት፣ የቅዱሳን ጻድቃን ሰማዕታት ረድኤታቸው በረከታቸው ከሁላችን ጋር ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ለተወሰነች ደቂቃ የዕለቱን ወንጌል እንነጋገራለን። የምስጢር ባለቤት ቅዱስ አምላካችን እግዚአብሔር ምስጢሩን ማስተዋሉን እንዲያድለን እንዲመክረን የእሱ ቅዱስ ፈቃዱ ይሆንልን። ብዙሃን አምኑ በእንተ ስሙ፣ ብዙዎቹ በስሙ አመኑ። እንደ እግዚአብሔር መልካም ፈቃድ በዚህ መነሻነት እንማማራለን። ይህንን ኃይለ ቃል የምናገኘው ቅድም በቅዳሴው መካከል የተነበበልን የዮሐንስ ወንጌል ምዕራፍ 2 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ብዙዎቹ በስሙ አመኑ። ይህን ቀልብ ባሉ ሲውላችሁም ብዙዎቹ በስሙ አመኑ። እኛም በስሙ አምነን እንድንድን አምላካችን እግዚአብሔር ይርዳል። ይህንን ቃል ስንመለከት እንግዲህ በዛሬ ዕለት የአብይ ጾም 3ኛ ሰንበት ላይ ነው ያለነው። ይህ 3ኛ ሰንበት ደግሞ
ልዩ የሆነ ተአምራትን በቤተ መቅደሱ ውስጥ የፈጸመበት ሳምንት ነው። በዚህ ሳምንት ለኛም ብዙ የሚያስተምረን ለሕይወታችን የምንሸምታቸው ብዙ ነገሮች ስላሉ ልባችንን ሰብስበን ቃሉን እንስማ። ከልባችን ላይ ቃሉን እንዳይነጥቅ ርኩስ መንፈስን እግዚአብሔር ያስወግድልን። ይቺ ሶስተኛ ሳምንት የአብይ ጾም ሶስተኛ ሰንበት ምኩራብ ተብሎ ተሰይሟል። በቤተ ክርስቲያናችን ሥርዓት ስያሜውንም ያገኘው በሊቁ ቅዱስ ያሬድ ማኅቶተ ቤተ ክርስቲያን የተባለ ዜማውን አመስጥሮ ከሐዲሳትና ብሉያት ጋራ በማመሳጠር ዜማውን የደረሰልን ሊቁ ቅዱስ ያሬድ ሰይሞልን እናገኘዋለን። ቅዱስ ያሬድ የሰየማቸው ሳምንታት ከመጽሐፍ ቅዱስ በማንሳት ብሉያትና ሐዲሳትን ጠንቅቆ የሚያውቅ ስለነበረ ሊቁ ቅዱስ ያሬድ ዜማውንም ሲደርሳቸው ከመጽሐፍ ቅዱስ እያነሳ ነው። ይህችን ዕለትም ምኩራብ ብሎ የሰየመባት አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ወደ ቤተ መቅደስ ገብቶ የጽዳት ዘመቻ ያከናወነበት ዕለት ነው ማለት ነው። ቤተ መቅደስን ያጸዳበት ዕለት ወይም ደግሞ አንጽሖተ ቤተ መቅደስ ተብሎ ተሰይሟል። በዚህ ስያሜ ቅዱስ ያሬድም ሰይሞት ምኩራብ ብሎታል። ምኩራብ ማለት የጸሎት ቤት ነው። አይሁዳውያን ምኩራብ ሰርተው በሚኖሩበት አካባቢ ሁሉ እግዚአብሔርን ያመልኩበት ነበረ። እግዚአብሔርን ይጠይቁበት ነበረ። መጽሐፍን ይማማሩበታል። የአምልኮት መፈጸሚያቸው ትልቅ ሰቀላ ወይም አዳራሽ ነው። የነበረው የሰሎሞን ቤተ መቅደስ ነበረ። ነገር ግን የበዛ ቤተ መቅደስ አምልኮት የሚፈጸመው መስዋዕት የሚያቀርቡበት ሰዎች ከተለያየ ዓለም መጥተው መስዋዕታቸው የሚያርግበት ቦታ እንጂ መማማሪያቸው በየአካባቢ ምኩራብ ሰርተው ይማማሩበት ነበረ ነው የሚለው። በአራቱ ወንጌላት ላይ ተጽፎ እናገኘዋለን። አይሁዳውያን በምኩራብ ተሰባስበው እንደሚማማሩ፣ እግዚአብሔርን በጸሎት እንደሚጠይቁ፣ ልመናቸውን ወደ እግዚአብሔር እንደሚያቀርቡ ብዙ ምኩራባት በኢየሩሳሌም አካባቢ ነበሩ። አምላካችን መድኃኒታችን ኢየሱስ ክርስቶስም በዮርዳኖስ ወንዝ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ሄዶ ጾሙን እንደጨረሰ የመጀመሪያውን ተአምር ወደዚህ ምኩራብ ገብቶ ተአምር ፈጸመ ይላል። በዚህ በምኩራቡ ውስጥ ተሰባስበው አይሁዳውያን እግዚአብሔርን ሲያመልኩ ኢየሱስ ክርስቶስም በምኩራባት እየተንቀሳቀሰ ያስተምራቸው ነበረ። መጽሐፍ ያነብላቸው ነበረ። በዚህ በሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ስንመለከት እንዳስለመደው ወደ ምኩራብ ሄደ ይላል። ኢየሱስ ክርስቶስ ወደ ምኩራብ ሄዶ ማስተማር ልምድ ነበረው ማለት ነው። እየተንቀሳቀሰ ሲያስተምራቸው ስለነበረ በሰንበት ቀን ወደ ምኩራብ ገባ። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት አለ ሊቁ ቅዱስ ያሬድም። በሰንበት ቀን ወደ ምኩራብ ገባ፣ የሃይማኖት ቃልንም አስተማራቸው። እንዳስለመደ ወደ ምኩራባቸው በሰንበት ቀን ገባና መጽሐፍ ሰጡት። የኢሳይያስን መጽሐፍ ያነብ ጀመረ። ይሱንም ሲያነብ ምን ይል ነበረ? ለታሰሩት መፈታት ይሆንላቸው ዘንድ ማየት ለተሳናቸው ለዓይነ ስውራን ማየት የሚያዩበት ሰዓት ደርሷል የሚል ቃል ነበረ ሲያነብ የነበረው። ብዙዎቹ በዚህ በምኩራብ ውስጥም ስንመለከት ወደዛ ገብቶ አምላካችን እግዚአብሔር ቤተ መቅደሱን የገበያ ቦታ አድርገው ተመለከተ ይላል። ገበያ ቦታ አድርገው ይሸጡ ይለውጡ ነበረ። እሱ ወደዛ ሲገባ ከዚያም በኋላ ተመለከታቸው። በሬዎችን የሚሸጡ፣ ላሞችን የሚሸጡ፣ ፍየሎችን የሚሸጡ፣ ርግቦችን የሚሸጡ ሰዎች ተቀምጠው
እንስሳቱ በዛ ታስረው ነበረ። ዓላማው የመጣው የታሰሩትን መፍታት ስለሆነ አምላካችን እግዚአብሔር እነኛ እንስሳት እዛ ታስረው ስለነበሩ ለነሱን ፈቷቸው ሊያሰማራቸው ዓላማው ስለሆነ ለታሰሩት መፈታት ዓላማው ስለሆነ ወደ ቤተ መቅደሱ መጣና ገበያውን ሲያጣጥፉ ተመለከተ። በዛን ጊዜ ኢየሱስ ክርስቶስ ምን አለ? የአባቴን ቤት የንግድ ቤት አታድርጉት፣ እነኚህን ከዚህ አስወጧቸው አለና ጅራፍ አበጀና እየገረፋቸው አስወጣቸው ይላል። ሰዎችንም ለምንድን ነው እንደዚህ የምታደርጉት? የአባቴን ቤት የንግድ ቤት አታድርጉት፣ ይህ ቤት የጸሎት ቤት ነው። እናንተ ግን የንግድ ቦታ አደረጋችሁት፣ የማይገባ ነገር በቤተ መቅደሱ እየሸጣችሁት ነው። ይህ ተግባር እዚህ ሊከናወን አይገባም ብሎ ሁሉንም እየገረፈ አስወጣቸው። ርግቦችንም እነኚህ ከዚህ ውሰዷቸው አለና አስወጣና ቤተ መቅደሱን አጸዳ ይላል። ከዚህም በኋላ ግን እነኛ አይሁዳውያን ወደሱ ቀርበው ይህን የምታደርገው ማን አዞ ነው? ማን ትእዛዝ ሰጠ? ይህን በማን ስልጣን ታደርጋለህ? ብለው ጠየቁት። በዚህን ሰዓት ምን አላቸው? ምንስ ታምር ታሳየናለህ? እስቲ የምታሳየን ታምር አንተ ማን እንደሆንክ አላወቅንህም እያሉ ይጠይቁት ነበረ። ትልቁ ነገር ያለማወቃቸው ነው። አምላክ መሆኑን ያለመረዳታቸው አንድ ነገር ነገራቸው። ይህንን ቤተ መቅደስ አፍርሱት፣ እኔ በ3 ቀን እሰራለሁ አላቸው። ይህን ቤተ መቅደስ በ3 ቀን እንዴት አድርገ ነው አንተ በ3 ቀን ይህን ግዙፍ ቤተ መቅደስ 46 ዓመት ሙሉ ስንት ፈላስፎች ተፈላስፈውበት የሰሩት ቤተ መቅደስ አንተ እንዴት አድርገ በ3 ቀን ትሰራዋለህ? ይህ ቤተ መቅደስ እኮ 46 ዓመት ሙሉ የተሰራ ቤተ መቅደስ ነው። እንዴት አይነት ነህ ትቀልዳለህ? እያሉት ያፌዙበት ነበረ። እሱ ግን ሲል የነበረው ስለ ራሱ ስለ ሰውነቱ ቤተ መቅደስ ነበር እየነገራቸው የነበረው። ትገሉኛላችሁ፣ በ3ኛው ቀን እነሳለሁ እያለ ነበረ ሚስጥሩ። እነሱ አላወቁትም። አፍርሱት፣ እኔ በ3 ቀን እሰራዋለሁ አላቸው። አላስተዋሉትም። አሁንም ከዚህም በኋላ ያንን ቤተ መቅደስ አጸዳና ልዩ ልዩ ታምራት ሲያደርግ ብዙዎቹ አመኑበት ይላል። የትምህርታችን መነሻው ምንድነው? ብዙዎቹ በስሙ አመኑ። ምን ስላደረገ? ቤተ መቅደሱን ሲያጸዳ ስለተመለከቱት፣ ሲናገር ደግሞ ንግግሩ ልዩ ስለነበረ፣ እንደ ባለስልጣን ሲያስተምራቸው ስለነበረ ያደንቁት ነበረ፣ በጣም ይገረሙበት ነበረ። ከዚህም በኋላ ብዙዎቹ ይህ ሰው ይመራናል፣ ለተሻለ ሕይወት መሪ ይሆነናል እያሉ ያመኑበት ነበሩ። ግማሾቹ ከደዌያቸው ሊፈወሱ ያመኑበት ነበሩ። ግማሾቹ ዕውቀት ከሱ ሊሸምቱ ያመኑበት ነበሩ። ግማሾቹ የሚያደርጋቸውን ታምራት ተመልክተው በስሙ አመኑ ይላል። አምላካችን እግዚአብሔር ክብርና ምስጋና ይድረሰው። ይህ የቤተ መቅደስ ማጽዳት እንግዲህ ወደ ምኩራብ ገባ ነው የተባለ አምላካችን እግዚአብሔር በዛሬው ዕለት ሌላው ቤተ መቅደስ ይላሉ ሊቃውንቱ። በሌላም መንገድ ምኩራብና ቤተ መቅደስ ልዩነታቸው የተወሰነ ነው። ምኩራብም እግዚአብሔር ይመለክበታል፣ ጸሎት ያደርሱበታል፣ ይማማሩበታል። ቤተ መቅደሱንም ይማማሩበታል፣ ጸሎት ያደርሱበታል፣ መስዋዕት ያሰርጉበታል። ልዩነቱ የምኩራብ መስዋዕት አይሰዋበትም። መስዋዕት የሚሰዋ በኢየሩሳሌም ባለው ቤተ መቅደስ ብቻ ስለነበረ በምኩራብ ውስጥ መስዋዕት አልነበረም። እርስ በርስ መማማሪያ ነው ማለት ነው። ልዩነቱ ይህ ነው። የሚያገናኛቸው ደግሞ የጸሎት ቤት መሆኑ፣ እግዚአብሔር የሚመለክበት ቤት መሆኑ ከመቅደሱ ጋር ምኩራቡ ተመሳሳይነት አለው ማለት ነው። ይህ ያስፈለገበት ምክንያት ደግሞ መነሻው የምኩራቡ መነሻ ከየት ነው ቢባል
እግዚአብሔር አምላክ የሰውን ልጅ ሲፈጥረው እግዚአብሔርን እንዲያመሰግኑ ነው። ዓላማው የሰው ልጅ የተፈጠረው እግዚአብሔርን አመስግኖ ክብሩን እንዲወርስ ነው። የሰው ልጅ ዓላማው ከቅዱሳን መላእክት ጋር 100 ነገድ አድርጎ የፈጠረው እግዚአብሔር ለምስጋና ነው። 99ኙን ነገደ መላእክት ያለ እረፍት እንዲያመሰግኑት አድርጎ በሰማይ አስቀምጧቸዋል። የሰው ልጅም ደግሞ ከእንደ ቅዱሳን መላእክት እንዲያመሰግን ተፈጥሯል። ነገር ግን የሰው ልጅ ደካማ ስለሆነ ወደቀ፣ አልቻለም፣ ወደ ምድር ወደቀ፣ ተፈረደበት። ነገር ግን ዓለም ላይ ያለም የሰው ልጅ እግዚአብሔርን እንዲያመሰግን የእግዚአብሔር ፈቃዱ ነው ማለት ነው። አዳምም እግዚአብሔርን በጸሎት ይጠይቅ ነበረ። ኖህም በመርከብ ውስጥ እግዚአብሔርን ያመሰግን ነበረ፣ ያመልክ ነበረ። ሙሴም ደግሞ በደብተራ ኦሪት በድንኳን ውስጥ እግዚአብሔርን ያመሰግን ነበረ። አብርሃምም ሥላሴን እስከ መቀበል ድረስ ደርሷል በድንኳን ውስጥ እግዚአብሔርን በማመስገኑ። ከዛም ቀጥሎ እግዚአብሔር አምላክ በፈቀደ ጊዜ መቅደስ ስሩልኝ ብሎ እግዚአብሔር የሚመለክበት ቤተ መቅደስ ተሰርቶ በዛ እግዚአብሔርን ሲያመልኩ ኖረዋል። ያ ቤተ መቅደስ ግን ብዙዎቹ አላውያን ነገሥታት ተነስተው ኃጢአታቸው ሲበዛ እግዚአብሔርን ሲክዱ ሕዝቡ ከእግዚአብሔር ዞር ብሎ ወደ ኃጢአት ሲመለስ ያ ቤተ መቅደሱ በተለያየ ጊዜያት ፈርሷል። ቤተ መቅደሱ ሲፈርስ በናቡከደነጾር ጊዜ በዛን ዘመን እዛ የነበሩት ሁሉ ወደ ፋርስ ቤተ መቅደሱ ፈርሶ እስራኤላውያን ተማረኩ ይላል። ያን ቤተ መቅደሱ ሲፈርስ እኒህ እስራኤላውያን ምኩራብ መስራት ጀመሩ በያሉበት ይላል። ምኩራብ እየሰሩ በየአካባቢው እግዚአብሔርን ማምለክ ጀመሩ። በፊት ቤተ መቅደሱ ብቻ ነበረ። ከዛን ጊዜ ጀምሮ ያ ቤተ መቅደሱ ሲፈርስ ምኩራብ መስራት ጀመሩ፣ እግዚአብሔርን ማምለክ ጀመሩ። ከዛን ጊዜ ጀምሮ ቀጠለ። ቤተ መቅደሱ በዘሩባቤል ሲሰራም ምኩራቡ በየአካባቢው ለአገልግሎት እንዲመች ተብሎ በየአካባቢው እየሰሩ እግዚአብሔርን ያመልኩበት ጀመረ ማለት ነው። ከዛ ቀጥሎ ነው እንግዲህ በብሉይ ኪዳን ሐዲስ ኪዳን በምኩራቡ ደግሞ ዛሬ ያለችው አማናዊት ቤተ ክርስቲያን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ ፈሳሽነት መስርቶ በአዲስ ኪዳን ይህችን ቤተ ክርስቲያን እግዚአብሔርን ተሰባስበን እንድናመልክበት ከእግዚአብሔር ጋር እንድንገናኝበት የእግዚአብሔር ፈቃዱ ሆኖ ዛሬ ተሰባስበን እኛም እናመልካለን ማለት ነው። ክብርና ምስጋና ለእሱ ይሁን። ስለዚህ ይህ ምኩራብ የተባለው እንግዲህ የጸሎት ቤት ነው። ዛሬ ደግሞ እኛ በቤተ ክርስቲያን ጸሎታችንን የምናቀርበው መስዋዕታችን አማናዊው መስዋዕት የሚቀርበው በዚህ ቤተ መቅደስ ነው ማለት ነው። ለምንድን ነው ኢየሱስ ክርስቶስ የዛን ጊዜ ወደ ምኩራብ ገብቶ ይህንን ከዚህ አውጡ ያላቸው ቢባል አንደኛው ቤተ መቅደሱ ዓላማውን ስቶ ነበረ። ቤተ መቅደስነቱን ትቶ ወደ ዓለማዊ ሥራ ሄዶ ነበረ የሚሰራው። እዛ ጋር በቤተ መቅደስ መሰራት ያለበት መንፈሳዊ ነገር ብቻ መሆኑን ሲያስረዳ አንደኛው ይህንን አታድርጉ፣ ሽያጭ በቤተ መቅደስ አይገባም፣ ጥቅማችሁን በዚህ አታካሂዱ እያለ ነው። በቤተ መቅደስ ውስጥ ዛሬ ምንም ነገር መሸጥ የለበትም ማለት አይደለም። ቤተ መቅደሱ አካባቢ ለአገልግሎቱ የሚውሉ ለቤተ መቅደሱ አገልግሎት የሚውል ነገር ሊሸጥ ይችላል። ንዋያተ ቅድሳት ሊሸጡ ይችላሉ። የተለያዩ ለአገልግሎት የሚውሉ ነገሮች በቤተ መቅደሱ አካባቢ ሊሸጥ ይችላል። ያኔ ሲካሄድ የነበረው ግን የግል ጥቅማቸው ነበረ። ከብቶች እየነዱ እዛ በቤተ መቅደስ ይሸጣሉ፣ ይለውጣሉ። ገንዘቡም ግን ለራሳቸው ነው ይዞ የሚሄዱት። ለቤተ መቅደስ የሚውል ነገር አልነበረም። ዓላማቸው ግን ሲሉ የነበረው በዓመት ወደ ቤተ መቅደስ የሚመጡት እስራኤላውያን እንዳይቸገሩ፣ እንስሳት ገዝተው መስዋዕት እንዲያቀርቡ፣ ገንዘብ ደግሞ ከተለያየ ዓለም ይዘው ሲመጡ መመንዘሪያ እንዳይሸገሩ ገንዘብ ይመነዝሩ ነበረ። ዓላማው ግን የግላቸውን ጥቅም ነበረ ሲያካሂዱ የነበረው። ይህንን የግል ጥቅማችሁን ከቤተ መቅደስ አስወግዱ ነው።
በቤተ መቅደስ መደረግ የሚገባ ለእግዚአብሔር የሚገባ ነገር ብቻ ነው። ለመስዋዕት የሚቀርቡም ቢሆን ለቤተ መቅደስ የሚገባ ብቻ ነው እንጂ ገንዘባችሁን እዚህ እየሸጣችሁ ጥቅማችሁን በቤተ መቅደስ አታካሂዱ ነው። ዛሬም ቢሆን በቤተ መቅደስ የሚከናወነው ለቤተ መቅደስ የሚውል እንጂ ለግል ጥቅም የሚውል ነገር በቤተ መቅደስ ግቢ ውስጥ አይሸጥም ማለት ነው። ለግል ጥቅም በቤተ መቅደስ ውስጥ አይከናወንም። ክርስቶስ ያስተማረ ያን ነው። ከዛ ጀምሮ ነው ዛሬ እኛም በቤተ መቅደስ ውስጥ ዓለማዊ ነገር መደረግ የለበትም። ቤተ መቅደስ የቅድስና ቦታ ነው። ቤተ መቅደስ የጸሎት ቤት ነው። ስለዚህ ጸሎት ነው የምናደርስበት። የምናቀርባቸው መባዎች ለቤተ መቅደሱ መገልገያ ብቻ ነው መሆን ያለበት ብለን የምንናገረው ለዚህ ነው። ያኔ ክርስቶስ በአስተማረን መሰረት በቤተ መቅደሱ ውስጥ የግል ጥቅም ማካሄድ እንደሌለባቸው አስተምሮናል። አንደኛው ያ ነው። ሁለተኛው ደግሞ ያን ጊዜ በብሉይ ኪዳን በእንስሳት ሲሰዋ የነበረ መስዋዕት ከአሁን በኋላ አብቅቷል። ከአሁን በኋላ በእኔ መስዋዕትነት ነው ሰው የሚድነው። በደም በእንስሳት ደም፣ በበሬ በፍየል በበግ አይደለም ሰው የሚድነው። በብሉይ ኪዳን የሚድነው በሱ ነበረ። ነገር ግን ከዚህ በኋላ ያ አክትሟል። ዓለም የሚድነው በእኔ ደም ነው፣ እኔ ነኝ መስዋዕት ሆኜ የሚቀርብላችሁ እያለ ነው ክርስቶስ። ያንን የብሉይ ኪዳንን መስዋዕት ለማሳለፍ አምላካችን እግዚአብሔር ወደ ቤተ መቅደሱ ሄዶ አስወግዱ፣ ይህን አውጡ ከዚህ አለ። ሌላው ሶስተኛው አማናዊ ቤተ መቅደስ እናንተ ናችሁ፣ እናንተ ራሳችሁ ቤተ መቅደስ ናችሁ እያለ ነው። ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ ቤተ መቅደሱን የሚያፈርሰው እግዚአብሔር እሱን ያፈርሰዋል ይላል። ቤተ መቅደሱን የሚያፈርሰውን እግዚአብሔር እሱን ያፈርሰዋል። ያ ቤተ መቅደስን እናንተ ናችሁ፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ይላል። ስለዚህ ሰውነታችን ቅዱስ ነው ማለት ነው። ሰውነታችን እግዚአብሔር ቀድሶ ነው የሰራን፣ ያውም እናንተ ናችሁ። ትክክለኛ እውነተኛ ቤተ መቅደስ እናንተ ናችሁ። ነገር ግን ይህንን ቤተ መቅደስ የምታፈርሱ ከሆነ እግዚአብሔር እሱን ያፈርሰዋል ይላል። ይህን ቤተ መቅደስ ማፍረስ ማለት እግዚአብሔር የሰራውን ሕንፃ ማፍረስ። እግዚአብሔር የሰራውን ሕንፃ ክፉ ስናደርግበት እግዚአብሔር ደግሞ ያንን ያፈርሰዋል። ያፈረሰውን ያውም እናንተ ናችሁ። ሌላው ሶስተኛ እኛ የእግዚአብሔር ቤተ መቅደስ መሆናችን፣ የእግዚአብሔር ማደሪያ መሆናችን፣ እግዚአብሔር በእኛ ካደረ ደግሞ እኛ ይህንን ቤተ መቅደስ በንጽህና መያዝ እንዳለብን፣ ክፉ ነገር በዚህ ቤተ መቅደስ ውስጥ መደረግ እንደሌለበት፣ በዛ ቤተ መቅደስ ሸቀጣ ሸቀጥ መሸጥ የለበትም፣ ዓለማዊ ነገር መደረግ የለበትም እንዳለ ሰውነታችንም ደግሞ ክፉ ነገር በሱ ላይ መደረግ እንደሌለበት፣ የእግዚአብሔር ማደሪያ መሆን እንዳለበት፣ የኃጢአት ማደሪያ መሆን እንደሌለበት፣ ክፉ ሸቀጥ በውስጣችን እንዳይከማች ይህን ቤተ መቅደሳችሁን አጥሩ እያለ ነው እያስተማረን ያለ ክርስቶስ። ስለዚህ ስንቶቻችን ይህንን የተሰጠንን ቤተ መቅደስ እናጠረዋለን? ስንቶቻችን ጽዳት አድርገነዋል? ጾሙን ስንጾመውን ጽዳት አድርገን ነው ወደዚህ የገባ ነው። ስንቶቻችን አንጽተነዋል? ስንቶቻችን በንስሐ ታጥበናል? ስንቶቻችን ክፉ ነገርን ከውስጣችን አስወግደን ንጹሕ ቅዱስ ቤተ መቅደስ አድርገነዋል ወይ? ሰውነታችን ነው ዋናው። ይሄን ነው ያስተማረን አምላካችን እግዚአብሔር። ዛሬም ቢሆን ብዙ ሸቀጥ የተከማቸ እኮ በሰው ልብ ውስጥ ሞልቷል። ክፉ ሐሳብ፣ ያንን አስወግዱ ከውስጣችሁ። በውስጣችሁ የምትሸጡት የምትለውጡት ክፉ ሐሳብ አስወግዱ። ይሄ የእናንተ ቤተ መቅደስ እኮ ቅዱስ ነው፣ በቅድስና ያዙ እያለን ነው አምላካችን እግዚአብሔር። ስለዚህ ክርስቲያኖች ይህ የሚያስተምረን እንግዲህ በሐዲስ ኪዳን አንደኛው በቤተ መቅደሱ አካባቢ መንፈሳዊ ነገር ብቻ ማድረግ እንዳለብን፣ ዓለማዊ ጥቅም ማካሄድ እንደሌለብን፣
ሁለተኛው አማናዊው መስዋዕት ክርስቶስ ለኛ በመስቀል ላይ ተሰቅሎ ለኛ ስል ሥጋውን ቆርሶ ደሙን አፍሶ እንዳዳነን ሁል ጊዜ እያሰብ ይህንን ዋጋ ለኛ የከፈለልንን እያሰብ እኛም እርስ በርሳችን እንድንዋደድ እንደዚህ አይነት ፍቅር ያሳየን አምላክ እርስ በርሳችን ደግሞ በምንኖርበት በምንሄድበት በአካባቢያችን ሁሉ ክርስቶስ ፍቅር አሳይቶን እኛም የፍቅር ሰዎች እንድንሆን እርስ በርሳችን እንድንዋደድ እግዚአብሔር የሚወደውን ሥራ እንድንሰራና ለተራበ በማብላት ለተጠማ በማጠጣት እርስ በርስ በመረዳዳት የጽድቅ ሥራ ሰርተን እንድንጸድቅ ነው አምላካችን እግዚአብሔር የሚፈልገው። ይህንን አድርጉ ነው እያለን ያለ። ሌላ ሰውነታችሁን አታርክሱ። በዓለማዊ ነገር ተጠምዳችሁ የኃጢአት ማደሪያ አታድርጉ ነው። ማንነታችሁን ጠብቁ፣ ንጽሕና ጠብቁ፣ ንስሐ ግቡ። ብትበድሉ እንኳን ብትወድቁ እንኳን ተነስታችሁ ወደ እግዚአብሔር ተመለሱ። በንስሐ ታጥባችሁ ይህንን ሰውነታችሁን ቤተ መቅደስ ንጹሕ አድርጉ ነው። እናንተ ቤተ መቅደስ ናችሁ ሲባል ሌላ ቤተ መቅደስ ደግሞ የአገልግሎት ቤተ መቅደስ ደግሞ አያስፈልግም ማለት አይደለም። እኛ ማደሪያዎች ናችሁ ተብለናልና ቤተ መቅደስ አያስፈልግም የሚሉ ስላሉ ቤተ መቅደስ አያስፈልግም አላለም። እግዚአብሔር ደግሞ አማናዊ ቤተ መቅደስ የሐዲስ ኪዳን ቤተ መቅደስ ደግሞ ቅዱስ ሥጋው የሚቆረስበት ደሙ የሚፈስበት ቤተ መቅደስ እንደሚያስፈልግ ራሱ መስርቶ አሳይቶናል አምላካችን እግዚአብሔር። ሰውነታችሁን በንጽሕና ጠብቁ አለ እንጂ ቤተ መቅደስ ደግሞ እንደሚያስፈልገን ተሰባስበን እንድናመልክበት ፈቃዱ ስለሆነ እኮ ቤተ መቅደስ ስሩልኝ ያለ ራሱ። ቤተ መቅደስ ስሩልኝ በመካከላችሁ አድር ዘንድ ነው ያለን። ስለዚህ እግዚአብሔር በመቅደሱ ነው የሚገለጠው። ዛሬም ቢሆን በዚች በአማናዊት ቤተ ክርስቲያን ተሰባስበን ስናመልከው በመካከላችን እግዚአብሔር አለ ማለት ነው። እኔ ሁለትም ሶስትም ሆናችሁ ከተሰባሰባችሁ በመካከላችሁ ምን እላለሁ አለ? እገኛለሁ አለ እኮ ቃሉ ነው እኮ። ስለዚህ ቤተ መቅደስ አያስፈልግም ማለት አይሰራም ማለት ነው። ተሰባሰቡ፣ አምልኩ፣ በመካከላችሁ እገኛለሁ፣ ጸሎታችሁን እቀበላለሁ እያለ ነው እግዚአብሔር። ስለዚህ ተሰባስበን ስናመልከው ያለ ምክንያት አይደለም፣ እንባረካለን። ተሰባስበን ጸሎታችን ወደ እሱ ስናቀርብ ይሰማናል። የህብረትን ጸሎት እግዚአብሔር አምላክ ይቀበላል። አንድ ሰው ብቻውን ከሚደክም በህብረት አንድ ላይ ሆነን ስንጠይቀው እግዚአብሔር አምላክ ይሰማናል። ለሀገራችን ሰላምን ይሰጠናል። ለሁላችንም ፍቅርን ይሰጠናል። ዛሬ እኮ ሰላም የጠፋው ፍቅር የጠፋ እኮ እንዲሁ ይመስላችኋል? የሰው ልጅ እኮ ይህን ሸቀጥ ማስወገድ ስላቃተው እኮ ነው። አስወግዱ፣ ቤተ መቅደሱን አጽዱ ብሎ እግዚአብሔር ተናግሮ የሰው ልጅ ግን ሊያደርግ አልቻለም። ማጥራት ስላልቻለ፣ ጽዳት ማድረግ ስላልተቻለ ቆሽሾ እየተመለከትን ስለሆነ ዛሬ እግዚአብሔር በተለያየ ጅራፍ ይገርፈናል ማለት ነው። አለመስማማቱ፣ ጦርነቱ፣ ብጥብጡ፣ መድኃኒት የሌለው በሽታ መብዛቱ ምን ይመስላችኋል? ይሄ የእግዚአብሔር ጅራፍ እኮ ነው። እግዚአብሔር ጅራፉን ዛሬም ያነሳል በማይታወቅ መንገድ። ያኔ ጅራፉን አንስቶ እየገረፈ አስወጣቸው ነው። ጅራፍ ማለት የእግዚአብሔር ፍርድ ነው። ጅራፍ ማለት ስልጣነ ክህነት ነው። ማሰር መፍታት የሚቻልበት ዓለምን እየገረፈ ነው ያለ በተለያየ መንገድ እግዚአብሔር ዛሬ። ስለዚህ ክርስቲያኖች ወደ እግዚአብሔር የምንመለስበት ጊዜ ነው። እንዳንገረፍ፣ በእግዚአብሔር ፍርድ ቅጣት እንዳንገረፍ ወደ እግዚአብሔር መቅረቡ የተሻለ ነው። አማናዊ ቤተ መቅደሳችንን ማጽዳቱ የተሻለ ነው። ሰውነታችን በቅድስና መጠበቁ፣ ንጹሕ አድርጎ ወደ እግዚአብሔር መቅረብ፣ ንስሐ ገብቶ በሥጋ ወደሙ ተወስኖ የእግዚአብሔር ማደሪያ ማድረግ ከእያንዳንዳችን ይጠበቃል። ክርስቲያኖች እግዚአብሔር በውስጣችን ይደር። እስቲ እንዘጋጅና የእግዚአብሔር ማደሪያ እንሆን። ቃሉን ብቻ መስማት አይደለም። ቅዱስ ጳውሎስ የእግዚአብሔር ማደሪያ ናችሁ ብሏል። ስንቶቻችን በውስጣችን አሳድረነዋል እግዚአብሔርን አላሳደርንም። ብዙዎቻችን ቁረቡ ስንባል፣ ንስሐ ገቡ ስንባል አሳደን አትግባ ወደ ውስጣችን አላልንም። ይሄንን ነገር ነው አሁን ዛሬ እያንዳንዳችን ራሳችንን መፈተሽ ያለብን። የእግዚአብሔር ማደሪያ ከሆን ቅዱስ ሥጋውና ክቡር ደሙ በውስጣችን
ሊያድር ይገባል። ያ ነው የእግዚአብሔር ማደሪያ ማለት። የመንፈስ ቅዱስ ማደሪያ መሆን ያኔ ነው ትክክለኛ ሰዎች የምንሆነው። ዝም ብለን ተመለካቾች የምንሆን ከሆነ ግን ዛሬም ቢሆን ሸቀጥ እያከማቸን ነው ማለት ነው በዚህ ቤተ መቅደስ። ስለዚህ ሸቀጡን አስወግዱ ተብለናል። አስወግደን የእግዚአብሔር ማደሪያ ሆነን ሰማያዊውን ክብር እንድንወርስ አምላካችን እግዚአብሔር ይርዳን። ብዙዎቹ ይህን ታምራት አዩ፣ አመኑበት። በሱ አምነን በታምራቱ በድንቅ ሥራው ለኛ የከፈለልንን ዋጋ በማሰብ ለኛ የቆረሰውን ሥጋ ለኛ ያፈሰሰውን ደም በማሰብ በማመን አምነን እንድን ዘንድ አምላካችን እግዚአብሔር ይርዳን። ሰሚዎች ብቻ እንዳንሆን ተግባሪዎች እንድንሆን አምላካችን እግዚአብሔር ይርዳን። ተናጋሪዎች ብቻም እንዳንሆን ሰሚዎች ብቻም እንዳንሆን በቃሉ አምነን እንድን ዘንድ ተግባር ላይ ውለን ሰማያዊውን ክብር እንድንወርስ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።